ወዳጄ የደስታ መስመሮችን ጠብቅልኝ። የደስታ መስመሮች ወደ አንተ ህይወት ደስታን ሊያፈሱ የሚችሉ እርከኖችን አልያም ፈሰሶችን ለይተህ በሚገባ መጠበቅ መቻል አለብህ። እነዚህን እያንዳንዳቸውን በዝርዝር ምን እንደሆኑ ከማየታችን በፊት ወደ ቪዲዮ ስትገቡ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የሰው ልጅ ደስታን ወደ ራሱ ማዕከል ሊስቡ የሚችሉና ወደ ራሱ ህይወት የሚያፈሱ እርከኖች አልያም ፈሰሶች ምን ምን ናቸው ብለን በትንሹ እንኳን ማየት ብንችልና መረዳት ብንፈልግ፣ ለምሳሌ የመጀመሪያው የፍቅር ህይወትን በሚገባ መመርመርና መዳሰስ። የፍቅር ህይወትን በሚገባ ማለት የትዳር አጋርህ ጤናዋን ትጠብቅላታለህ፣ እሷን ትንከባከባታለህ፣ ልትፈልግና ሊደረግላት የሚገባውን ነገር መስጠት ያለብህንና መስጠት የሌለብህን ነገር ለይተህ በሚገባ ማድረግ ስትችል፣ እዚህ ጋር እሷ ደግሞ ለአንተ ማድረግ የሚገባትን ነገር ማድረግ ስትጀምር ደስታን ወደ አንተ ህይወት መፍሰስ ይጀምራል ማለት ነው። እዚህ ጋር ልብ ሊባል የሚገባውና ሊሰመርበት የሚገባው ትልቁ ጉዳይ፣ በተለይ ደግሞ በሴቶቻችን ህይወት ላይ ትልቅ ጫና ሊያመጣ የሚችልና የወደፊት ህይወታቸውን በአጭር ጊዜ አመሰቅሎ ሊጥል የሚችል ነገር በጥንቃቄ መደረግ መቻል ያለበት፣ እነሱ ለራሳቸው ማድረግ ያለባቸው፣ ለምሳሌ የአካል ክፍሎቻችን የፍቅር የአካል ክፍሎቻችን መጠበቅ መቻል አለብን። ምን አያልቅ እየተባለ በማህበረሰቡ ባህል መቀለጃ አድርገን የያዝናቸው ነገሮች ያልቃሉ። በወጣትነት ጊዜያችን ያላግባብ ካባከናቸውና ከተጠቀምንባቸው የማያልቅ ነገር የለም። ድንዝዝ ያለ ህይወት እንይዛለን። ድንዝዝ ያለ በቃ ምንም ስሜት አልባ። ስለዚህ ያ ነገር እንዳይሆንና የደስታ እርከኖቻችን ወደ እኛ ደስታ ሊያመጣ የሚችለውን አንዱን መስመር ብሎክ፣ ምናልባትም ትልቁና ዋነኛው የደስታ ማዕከል እንዳይዘጋ መጠንቀቅ መቻል አለብን፣ ለሚሰማ ማለት ነው። ሌላው ጤናችንን በሚገባ መንከባከብ ስንችል ህይወታችን ደስተኛ መሆን ይጀምራል ማለት ነው። ምክንያቱም የሰው ልጅ ደስተኛ የሚሆነው ወይ ደግሞ ጤና ከሌለው፣ አንድ ሰው ጤና ከሌለው ስለ ወደፊት ህይወቱ ስለ ስኬቱ ምንም ያሳስበው ነገር የለም። በቃ ከበሽታው እንዴት ሊፈወስ እንደሚችል ብቻ ነው ሊያስብ የሚችለው ማለት ነው። ስለዚህ እሱን ነገር በሚገባ ጥንቃቄ ማድረግ መቻል ይኖርብናል ማለት ነው። ሌላው ነገር አሁንም ብዙ ነገሮች አሉ በነገራችን ላይ ሃይማኖት፣ አሁን መንፈሳዊ ህይወታችን፣ ሃይማኖት ስንል እንግዲህ የምናመልከው ሃይማኖት አለ። ይህን ተያይዞ ከምናመልከው ሃይማኖት ጋር ተያይዞ መንፈሳዊ ህይወታችን በሚገባ ስፒሪቹዋል መንፈሳችን ጠንክር ያለ ሲሆን ሰው ልጅ ደስተኛ የሆነ ማለት ነው። ከፈጣሪው ደግሞ ከአምልኮ ህይወት በወጣ ቁጥርና የኮኔክሽኑ ሲቆረጥ ደግሞ ህይወቱ የተዛባና ደስታ የራቀው ይሆናል ማለት ነው። ስለዚህ ወደ ህይወታችን ደስታ ሊያመጡ የሚችሉ ቦዮችን መጥረግና እንዳይዘጉ መንከባከብ መቻል አለብን ማለት ነው። የቤተሰብ ህይወት፣ ቤተሰብ ሲባል ከላይ አለ ከታች አለ። ከታች ስንል ለምሳሌ ልጆቻችን አሉ። ልጆቻችን በሚገባ ማደግና መንከባከብ ይኖርብናል። ትልቁ ኃላፊነታችን፣ ሀገር የምትሰራው ያው በቤተሰብ ነው። ቤት ላይ የሰው ልጅ የመጀመሪያ ሊማር የሚችለው እንግዲህ ከቤት ነው። ቀጣይ ከአካባቢ ማህበረሰብ እያለ ከትምህርት ቤት ይማራል ማለት ነው። ስለዚህ የሁሉም ነገር ኦሪጂኑ መሰረቱ ደግሞ ምንድነው? ቤተሰብ ነው። ቤተሰብ ሲታነጽ ሌላው ቀጣዩ ነገር ያማረና የተስተካከለ ይሆናል። እሱን ነገር መጠበቅ መቻል አለብን። ሌላው ወላጅንም አሁንም በስርዓቱ መንከባከብ መቻል። በቃ እኛን ተንከባክበው አሳደጉንም አላሳደጉን እነሱን ደግሞ ተንከባክበን፣ ምናልባት እነሱ በእድሜ ያረጁ ሊሆኑ ይችላሉ። ስለዚህ እሱን ተንከባክበን ብንጦራቸውና የእነሱን ምረቃ ምስጋና መቀበል ብንችል ህይወታችን በበረከት የተትረፈረፈ ይሆናል ማለት። ስለዚህ በዚህም አንዱን ትልቁን ደስታ ወደ ህይወታችን ማስገባት ቻልን ማለት ነው። ስለዚህ እንደ አጠቃላይ ምንድነው ማድረግ ያለብን ስንኖር? በቃ ወደኛ ደስታ ሊያመጡ የሚችሉ ነገሮችን መጠንቀቅና
መስመራቸው እንዳይዘጋ ማድረግ መቻል ይኖርብናል ማለት ነው። ስለዚህ ቪዲዮውን ሰብስክራይብ እያደረጋችሁ